ጤና ይስጥልኝ የተከበራችሁ ተመልካቾቻችን ይህ .com ቲቪ ሾው ነው እንደተለመደው ቴክኖሎጂ ነክ የሆኑ ጉዳዮችን ወደ እናንተ እናደርሳለን ዛሬ ስለ ሃኪንግ ወይም ስለ ሃኪንግ ማለት ነው ስለ ሃከሮች እነማን ናቸው በሚል ስለ ሃኪንግ እና ስለ ሃከርስ ነው የማወራቸው ስለዚህ ሃኪንግ ማለት ነው በአጠቃላይ ከሃኪንግ ጋር የተያያዙ ልታውቋቸው የሚገቡ ነገሮችን አነሳለሁ እንደዚህም ደግሞ የተለያዩ አይነት ሃከሮች አሉ ኦኬ ወይም ደግሞ የተለያየ አይነት ሃኪንግ የሚባለው የተለያዩ አይነት የሃኪንግ ዘዴዎች አሉ ወይም ደግሞ አይነቶች አሉ እነዛን አይነቶች እነግራቸዋለሁ ሃከሮች እነማን ናቸው ምን አይነት ባህሪ ነው ያላቸው ምን አይነት ዕውቀት ነው ያላቸው ምን አይነት ኤክስፒሪየንስ አላቸው የሚለውን ስለ ሃከሮችም እንደዚሁ አነሳላችኋለሁ ከዛ በተጨማሪ ኮመን የሆኑ የሃኪንግ ቱልስ አሉ መሳሪያዎች አሉ ሃክ የሚደረግባቸው መሳሪያዎች አሉ ስለነዛ መሳሪያዎችም አነሳለሁ ስለ ቴክኒኮቹ ሃከሮች የሚጠቀሙባቸውን ሃክ ለማድረግ ለመጥለፍ የሚጠቀሙባቸውን ቴክኒኮችንም እንደዚሁ አወራቸዋለሁ አንዳንድ እንዲ ፌመስ የተባሉ በተለያየ ጊዜ ስመጥር የነበሩ ሃከሮች ወይም ጠላፊዎች ስለነሱም እንደዚሁ እና ስለ ኬዛቸውም ላነሳላችሁ ሞክራለሁ እነዚህም ደግሞ ሃከሮች እንግዲህ የተለያዩ ጎጂ ድርጊት ሊፈጽሙ ይችላሉ አንድ የኮምፒውተር ኔትወርክ ሰብሮ በመግባት ጉዳት ሊያደርሱ ይችላሉ እና ምን አይነት ጥንቃቄዎችን ማድረግ አለብን ኮመን የሆኑ ጥንቃቄዎችን እንደዚሁ ዘረዝራለሁ የተወሰኑትን ማለት ነው ሃከር ለመሆን የምትፈልጉ በተለይ ህጋዊ የሆነ ኤቲካል ሃከር ለመሆን በአሁን ጊዜ ኤቲካል ሃከሮች በጣም ይፈልጋሉ ሁሉም ኩባንያ ኤቲካል ሃከር ይፈልጋል ኦኬ ስለዚህም ጉዳይ እንደዚሁ አነሳላችኋለሁና ኤቲካል ሃከር ለመሆን ምን አይነት ስልጠናዎችን መውሰድ አለባችሁ ምን አይነት ሙያዎች ውስጥ መሳተፍ ይኖርባችኋል ወዘተ የሚሉትን የተወሰኑ ከሙያ ጋር በተያያዘ አወራችኋለሁ ስለዚህ በአጠቃላይ ሃከሮች እና ሃኪንግን በተመለከተ ወይም አንድ የኮምፒውተር ኔትወርክ ሲስተምን ሰብሮ በመግባት የሚደርሱ ጥቃቶች የሳይበር ክራይም ወይም ሳይበር ጥቃቶችን በተመለከተ እንዴት መከላከል ይቻላል ጥቃት አድራሾቹ እነማን ናቸው ዕውቀታቸው ወዘተ በሚል ዝርዝር ስለ ሃኪንግ ሙሉ ግንዛቤ ሊጨብጥ የሚችል ነገር አወራቸዋለሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ ባህሩ አባስ ነኝ ተመልሰን እንገናኛለን ተመልሰናል የተከበራችሁ ተመልካቾቻችን መግቢያ ላይ እንደገለጽኩላችሁ ስለ ሃኪንግ እና ስለ ሃከሮች ነው የማወራችሁ and hacking ማለት ነው መጥለፍ ነው የሚመስለኝ በአማርኛ ጠለፋ ወይም ደግሞ ሰብሮ መግባት ወዘተ የሚሉ ትርጓሜዎች ሊሰጡት ይችላሉ ሃኪንግ በአጠቃላይ የሚያጠነጥነው አንድ vulnerability የሆነ weakness ወይም ደግሞ የሆነ ደካማ ጎን የኮምፒውተር ሲስተሞች የኮምፒውተር ኔትወርክ ሲስተሞች የአጠቃላይ ዲጂታል ዲቫይስስ የሚባሉት ነገሮች ውስጥ አንድ የሆነ vulnerability በመፈለግ በዛ vulnerability ወይም በዛ weakness ደካማ ጎን ሽንቁር የሆነ ሆል የሆነ ቀዳዳ በማግኘት በዛ ቀዳዳ ውስጥ ገብቶ ኤክስፕሎይት ማድረግ ወይም ደግሞ የተለያዩ ጉዳት ሊያደርሱ የሚችሉ ድርጊቶችን መፈጸም ማለት ነው እዛ ኮምፒውተር ኔትወርክ ሲስተም ውስጥ ወይም ደግሞ አንድ ኮምፒውተር ሲስተም ውስጥ ወይም በአጠቃላይ ዲጂታል ዲቫይስስ የሆነው ኢንተርኮኔክትድ የሆኑ ግሎባል ኢንፍራስትራክቸሩ ላይ ኢንተርኮኔክትድ የሆኑት እዛ ቨርቹዋል ዓለም ውስጥ ሰብሮ በመግባት አንኦተራይዝድ የሆነ ፍቃድ የሌለው ያልተፈቀደለት አይነት በመግባት ዳታን ስቲል ማለት ዳታን መውሰድ መስረቅ ዳታን መቀየር ባህሪውን መቀየር ዳታ እንዳይሰራ ማድረግ ሲስተሞች ክራሽ እንዲያደርጉ ማድረግ ማለት የሚሰራ ሲስተም ማለት አንድ ለምሳሌ ኮምፒውተር ኔትወርክ ሲስተም አልኳቸው አይደል ኮምፒውተር ሲስተምስ አልኳቸው ዲጂታል ዲቫይስስ አልኳቸው ምን ማለት ነው ኮምፒውተር ሲስተምስ ማለት ለምሳሌ እናንተ ላፕቶፕ አላችሁ ላፕቶፓችሁ ላይ ኮምፒውተር ሲስተምስ ማለት ኦፕሬቲንግ ሲስተም አለው የተለያዩ ሶፍትዌሮች አሉ ራሱ ሃርድዌሩ አለ ላፕቶፑ ራሱ ኪቦርድ አለው ወዘተ አይደል ይሄ አጠቃላይ ኮምፒውተር ሲስተም የሚባል ሃርድዌሩንም ሶፍትዌሩም ኮምፒውተር ሲስተም ይባላል የራሳችሁ ዩዘር ኔም አላችሁ ዩዘር ኔማችሁን አስገብታችሁ አይደል ኮምፒውተራችሁን የምትከፍቱት
ይሄ አንድ ኮምፒውተር ሲስተም ይባላል። ይሄ አንድ ኮምፒውተር ሲስተም ፐርሰናል ኮምፒውተር ሲስተም ነው። ሃከሮች የእናንተን ኮምፒውተር ኔትወርክ በኔትወርክ የምትገናኙ ከሆነ ኢንተርኔት አክሰስ ካለው ላፕቶፑ ሃከሮች ወይም ጠላፊዎች የእናንተን ኮምፒውተር ሲስተም ሰብሮ በመግባት እናንተ ሳትፈቅዱላቸው ያለ አንኦቶራይዝድ በሆነ መልኩ ሰብሮ በመግባት የተለያዩ ስራዎች ሊሰሩ ይችላሉ። ዳታችሁ ሊወስዱባችሁ ይችላል። ለምሳሌ ኤክሴል ላይ የሰራችሁትን ፋይል ሊወስዱባችሁ ይችላል። ወይም ደግሞ ራሱ ላፕቶፑ እንዳይሰራ ማድረግ ሊሆን ይችላል ሊያደርጉ ይችላሉ። ወይም ደግሞ እዛ ላፕቶፓችሁ ላይ የኤቲኤም ፓስወርዳችሁ የባንክ ፓስወርዳችሁን አስቀምጣችሁ ሊሆን ይችላል። ስለዚህ እሱም ሊወስድ ይችላል። ወይም ደግሞ አጠቃላይ ላፕቶፑ ኦፕሬቲንግ ሲስተሙን እንዳይሰራ ማድረግ ይችላሉ ማለት ነው። ይሄ ኮምፒውተር ሲስተምስ ነው። ኮምፒውተር ኔትወርክ ሲስተምስ ደግሞ ይባላል። ሰፋ ያለ በጣም ግዙፍ ማለት ነው። የኮምፒውተሮች ኔትወርክ ማለት ነው። እዛ ኔትወርክ ውስጥ ብዙ ነገሮች አሉ። ሶፍትዌሮች አሉ፣ አፕሊኬሽኖች አሉ፣ የዩቲሊቲ አፕሊኬሽኖች አሉ፣ የተለያዩ አይነት አፕሊኬሽኖች፣ የተለያዩ አይነት ሶፍትዌሮች፣ የተለያዩ አይነት ሪሶርሶች ይኖራሉ። ኦኬ ሶ እዛ ኮምፒውተር ለምሳሌ አንድ ባንክ እንውሰድ። ያ ባንክ 14000 ኮምፒውተሮች አሉ። በመቀሌ ቅርንጫፍ አለው፣ አዋሳ ቅርንጫፍ አለው፣ ደብረ ብርሃን ቅርንጫፍ አለው፣ አዲስ አበባ ቅርንጫፍ አለው። 14000 ሰዎች ሰራተኞች አሉት። የባንክ አገልግሎት የሚሰጥበት ኮምፒውተሮች አሉ። እነዚህ ኮምፒውተሮች በኦፊስ ኢንትራኔት የተገናኙ ናቸው ወይም በኔትወርክ የተገናኙ ናቸው። 14000 የተለያየ አዋሳ ምናምን ያሉ ቅርንጫፍ ላይ የተገናኙት በአንድ ቨርቹዋል ኮምፒውተር ኔትወርክ ሲስተም ውስጥ ነው ያሉት። በባንኩ አንድ ኤክስ ዋይ የሚባል ባንክ እነዚህን 14000 ኮምፒውተሮች የሚገናኙበት ዳታ የሚለዋወጥበት ወዘተ ኔትወርክ ሲስተም አለው ማለት ነው። በአእምሯችሁ አንድ ትልቅ ቨርቹዋል የሆነ የማይታይ ግን ያለ ቨርቹዋል ዓለም አለ። እዛ ዓለም ውስጥ ሰብሮ በመግባት እዛ ዓለም ውስጥ የሚሰራጨውን ዳታ ለመስረቅ ሊሆን ይችላል፣ ዳታውን መለወጥ ሊሆን ይችላል፣ ማኒፑሌት ማድረግ ሊሆን ይችላል። በአጠቃላይ ይሄ ኮምፒውተር ኔትወርክ ሲስተሙ እንዳይሰራ ማድረግ ሊሆን ይችላል። ስለዚህ ኮምፒውተር ኔትወርክ ሲስተም ሰፋ ያለ ብዙ ይሄ ቅድም ያልኳችሁ ኮምፒውተር ሲስተምስ አንድ ላፕቶፕ ነው። አሁን ግን 14000 የሚሆኑ ላፕቶፖች አንድ ላይ በኔትወርክ ሲሰበሰቡ እዛ ኔትወርክ ውስጥ ጠልቀው ሰብረው በመግባት ባልተፈቀደ መልኩ ሃከሮች ወይም ጠላፊዎች የተለያዩ ጉዳት ሊያደርሱ ይችላሉ። እዚህ ኔትወርክ ሲስተም ውስጥ ዋይፋይ አለ፣ ኢንተርኔት አለ ወዘተ። ዲጂታል ዲቫይስስ ደግሞ ይባላል። ይሄ ግሎባል ኢንፍራስትራክቸሩ ደግሞ አለ አይደል? ግሎባል ኢንፍራስትራክቸሩ ማለት የኢንተርኔት ኢንፍራስትራክቸሩ አለ አይደል? በቃ የዓለም በሙሉ ዓለም ላይ በኢንተርኔት አማካኝነት የተገናኙ ይሄ ስልክ ሊሆን ይችላል፣ ይሄ ታብሌት ሊሆን ይችላል፣ መነጽር ሊሆን ይችላል፣ ሰዓት ሊሆን ይችላል፣ ሌሎች ኢንተርኔት ኦፍ ቲንግስ የሚባሉ አሉ። በጣም ብዙ ዲቫይሶች ተገናኝተዋል አይደል? በኢንተርኔት አማካኝነት ወደ 74 ቢሊዮን የሚሆኑ ዲቫይሶች የተለያዩ ዲቫይሶች ተገናኝተዋል። የሆነ ዓለም ቨርቹዋል ዓለም አለ ማለት ኢንተርኮኔክትድ የሆነ ቨርቹዋል ዓለም አለ በዋይፋይ በተለያየ መልኩ የሚገናኙ ማለት እዚህ ኢንቫይሮንመንት ውስጥ ሰብሮ መግባት ማለት ነው። እነዚህ ሃከሮች ሰብሮ ይገባሉ። ሰብረው ለመግባት ዊክነስ መፈለግ አለባቸው። ዊክነስ ማለት ደካማ ጎን መፈለግ አለባቸው። ምን ማለት ነው? ለምሳሌ አንድ ሌባ እናንተ ግቢ አያድርስና እኔ የምኖርበት ግቢ ውስጥ መግባትና እኔ ቤት ገብቶ መስረቅ ቢፈልግ ምንድነው የሚያደርገው? መጀመሪያ ግቢውን ከውጭ በኩል እየዞረ ያያል። ሽንቁር ነገር ካለ፣ ክፍት ነገር ካለ፣ የሆነ ደካማ ነገር ካለ፣ የሆነ ዊክነስ ካለ ይፈልጋል ማለት እንጂ ዝሙ ብሎ ፍለፊታችሁ ያ አደገኛ ጥር ምናም ተንጠላጥሎ አይገባም። እንደዛ ያደርግም ክፍተት ነው የሚፈልገው ማለት። ወይም ደግሞ በር እየከፈታችሁ ሳትዘጉ ስትሄዱ እያየ አንድ 2 ሳምንት 3 ሳምንት አንድ ወር ያህል እያየ ያቺን ደካማ ጎን ፈልጎ ነው የሚገባው ማለት። ልክ ሃከሮችም እዚህ ያልኳችሁ አሁን ቅድም ያልኳችሁ የባንኩ 14000 ኮምፒውተሮች የተገናኙበት ኔትወርክ ኢንቫይሮንመንት ውስጥ ክፍተቶችን ይፈልጋል ማለት ነው። የሆነ ዊክነስ ይፈልጋል፣ የሆነ ቨልነራቢሊቲ ይፈልጋል ሃከሩ ማለት ነው ለመግባት እዛ ኢንቫይሮንመንት ውስጥ ለመግባት ወይም ደግሞ ሌባው እናንተ ግቢ ውስጥ ወይም እኔ ግቢ ውስጥ ለመግባት ቨልነራቢሊቲ ይፈልጋል። ፍለፊት አይጋፈጥም ማለት። እነዚህ ሆልስ የሚባሉት ናቸው። ሽንቁር የሚባሉት ሆልስ የሚባሉት ይፈልጋል። በምን መልኩ ነው የሚያገኘው ሆልስ ማለት? ለምሳሌ ሶፍትዌር ባግስ ሲባል ሰምታችሁ ታውቃላችሁ? ቢዩጂ የሚባለው ባግስ ማለት ሶፍትዌሮች የሚጻፉ ነገሮች ናቸው። በተለያዩ ኮምፒውተር ቋንቋዎች ይጻፋሉ። ለምሳሌ ሶፍትዌር የተጻፈው በሆነ ቋንቋ ነው ተጽፎ ነው።
ቲክቶክ ተጽፎ ነው የሚጻፍ ነገር ነው አፕሊኬሽኖች ይጻፋሉ ሶፍትዌሮች ይጻፋሉ በተለያዩ የሶፍትዌር መጻፊያ ፕሮግራሚንግ ቋንቋዎች ማለት ሶ ዛ ሶፍትዌር ባግ ሲባል ከሰማችሁ የአንድ ሶፍትዌር ሲጻፍ የሆነ ስህተት ይፈጸማል ጽሁፉ ላይ ኮዶቹ ላይ የሆነ ስህተት በሌላ ነገር ለምሳሌ ደብዳቤ ማስገባት ፈልጋችሁ ለምሳሌ ለሬቨኑ ለገቢዎች ሚኒስቴር ደብዳቤ መጻፍ ፈልጋችሁና ደብዳቤ ጻፋችሁ ኦኬ then ደብዳቤ ጻፋችሁ ጨረሳችሁና ፕሪንት አርጋችሁ ላፕቶፓችሁ ላይ ፕሪንት ስታደርጉ ፕሪንት አርጋችሁ ታወጡ አንድ ፊደል ተሳሳታላችሁ የሆነ ፊደል ግድፈት ይኖራል አይደል ልክ እንደዛ ማለት ነው ሶፍትዌርም ላይ የሆነች ግድፈት ትኖራለች የሆነች ኮድ የተዘለለች ሚስ የተደረገች ሮንግሊ የገባች ኮድ ትኖራለች ያቺ ኮድ ሶፍትዌር ባግ ትባላለች ሶፍትዌሩ በአጠቃላይ መስራት ይችላል ይሰራል እየሰራ ነው ሶፍትዌሩ ላይ ችግር የለም ግን የሆነች ቦታ ላይ የሆነች ኤረር አለች የሆነች ሚስቴክ አለች ያቺ ሚስቴክ ለሃከሮች ሽንቁር ናት ማለት ነው መግቢያ ሆል ናት ወይም ደግሞ ሶፍትዌሩ ይሰራል ቢያቻለው ያ ሚስቴክ ስላለ ሶፍትዌሩ አይሰራም ማለት አይደል አፕሊኬሽኑ አይሰራም ማለት አይደለም ይሰራል ግን ስተት አለች ያቺ ስተት መግቢያ ቀዳዳ ትሆናቸዋለች ለነዛ ሰዎች ማለት ደብዳቤውም እኮ ይሰራል ደብዳቤው ብታስገቡ ለገቢዎች ሚኒስቴር ብታስገቡ አንድ ፊደል ስተት አለው ብለው አይመልሱም ምክንያቱም ሐሳባችሁን ማስተላለፍ ትችላላችሁ ግን ስቲል አንድ ፊደል ጉድለት አላት ሶ አንድ ሰው ያንን ጉድለት አይቶ ሊመልስባችሁ ይችላል ኦኬ ልክ እንደዛ ማለት ነው ሶፍትዌር ባግስ ማለት ይሄ ነው ባጭሩ ለምሳሌ አንዳንድ ጊዜ ጌም ስትጫወቱ ጌሙን እየተጫወታችሁ አጋጣሚ ሆኖ በጣም ኢሞሽናል ሆናችሁ ጌም እየተጫወቱ በሁለት ኪ ወይም ሁለት ቁልፎችን ባንድ ላይ ስትጫኑ ወይ 3 ወይም 4 ቁልፎችን ባንድ ላይ ስትጫኑ የሆነ አብኖርማል የሆነ ቢሄቪየር ያሳያችኋል ጌሙ ወይም ሸትዳውን ያደርጋል ኦኬ ወይም ደግሞ ሸትዳውን ያደርጋል ይጠፋል ወይም ደግሞ የሆነ ነገር ግሊች ያደርጋል ወይም ይንቀጠቀጣል ወይ የሆነ ነገር ይሆነ ያቺ ሶፍትዌር ባግ ትባላለች ኦኬ ያቺ ክፍተት ናት ወደዛ ሶፍትዌር ሃከሮች ሾልኮን ለመግባት ቀዳዳ አገኙ ማለት ስለዚህ የሶፍትዌር የተጻፈበትን ኮድ ያዩትና ኮዱ ላይ ስተት እንዳለው ያያሉ ማለት በጣም ፈጣኖች ናቸው በኋላ ላይ ነግራችኋለሁ ስለ ሃከሮች በጣም ከፍተኛ ዕውቀት ያላቸው ናቸው ስለዚህ እዛ ጽሁፍ ላይ በአንድ ጊዜ ስካን አድርገው ያውቁታል ሰው በዛ መልኩ በዛ ሾልኮው ይገባሉ ላፕቶፓቸውን አክሰስ ያደርጉታል ማለት ወይም ደግሞ 14000 ኮምፒውተር በእንዲህ አይነት መልኩ በአንድ ጊዜ ኮንትሮል ያደርጉት ይችላሉ ሶ ሃኪንግ ማለት vulnerability መፈለግ ወይም ደግሞ የሆነ ሽንቁር የሆነ ደካማ ጎን መፈለግ ነው በዛች ደካማ ጎን ውስጥ በመግባት ምን ማድረግ ነው ኤክስፕሎይት ማድረግ ማለት ነው ኤክስፕሎይት ማድረግ ማለት የሚፈልጉትን ነገር ጉዳትም ከሆነ ዳታ መስረቅ ሊሆን ይችላል ዳታውን አልተር ማድረግ መለወጥ ሊሆን ይችላል ዳታው ማኒፑሌት ማድረግ ማለት ነው ወይም ደግሞ እንዳለ ዳታው እንዳይሰራ ማድረግ ሊሆን ይችላል ሌባ እናንተ ጋር የሚገባው እንዴት ነው መጀመሪያ ዊክነስ ቤታችሁ አካባቢ ያለች የሆነች ደካማ ጎን ወይም ደካማ ሽንቁር ይፈልጋል አይደል በዛ ሽንቁር ከገባ በኋላ ምንድነው የሚያደርገው ቤታችሁ ውስጥ ቫልዩ ያለው ነገር ይወስዳል ማለት ነው ወርቅ ሊወስድባችሁ ይችላል የሆነ ነገር ሊወስድባችሁ ይችላል ግን መጀመሪያ ግን ያችን ቀዳዳ ማግኘት አለበት ያችን ደካማ ጎን ማግኘት አለበት የሆነ ወደናንተ ግቢ ዘልቆ መግባት የሚያስችለው ሳይታይ አንኦተራይዝድ በሆነ መልኩ ሳይታይ መግባት መቻል አለበት ማለት ነው ሶ ሃኪንግ ማለት ባጭሩ ይሄን ነው በቃ በዚህ አይነት መልኩ ነው እንድታዩልኝ የምፈልገው እና የባንኩን 14000 ኮምፒውተር ኔትወርክ ሲስተምን እንደምሳሌ ያደረኩ አወራቸዋለሁ ታይፕስ ኦፍ የተለያዩ አይነት ሃኪንግ ዘዴዎች አሉ አንደኛው ኤቲካል ሃኪንግ የሚባል ነው ወይም ደግሞ ነጭ ኮፍያ ለባሾች ተብሎ የሚጠሩ ናቸው እነዚህ ህጋዊ የሆኑ ጠላፊዎች ናቸው ህጋዊ ማለት ኦተራይዝድ የሆነ ጠላፊዎች ናቸው ምን ማለት ነው አንድ ኮምፒውተር ኔትወርክ ሲስተም ውስጥ ሰብረው እንዲገቡ ተደርጎ ተፈቅዶላቸው ማለት እንዲገቡ ተደርጎ እንዴት አርገው ሰብረው እንደገቡ ምን አይነት መፍትሄ ያለው ምን ይደረግ ወዘተ የሚሉ ሙያዊ ምክር የሚሰጡ ናቸው ለኩባንያዎች ለምሳሌ ጉግል የጂሜል ሰርቨሩን ሰብራችሁ ግቡ ይላል ሃከሮች የተወሰኑ የሚቀጥራቸውን ሃከሮች ፍቃድ ሰጥቷቸው ሰብረው እንዲገቡ ያደርጋል ሰብረው እንዲገቡ በማድረግ
ኢሜል ሰርቨሩ ላይ ያሉበትን ችግሮች ይፈታል ማለት ነው እነዚህ ኤቲካል ሃከሮች ናቸው በጣም ተፈላጊ ሆኑ አንድ ማወራበት ምክንያት ይሄ ነው ኤቲካል ሃከሮች እንድትሆኑ እና እንድትበረታቱ ማለት ነው ኩባንያ ሁሉም ይቀጥራቸዋል ኤቲካል ሃከሮች ከሆናችሁና ጎበዝ ስማርት የሆናችሁ ልጆች ከሆናችሁ ማለት ነው በብዛት ልጆች ናቸው በነገራችን ላይ ሶ ጉግል እንደዚህ ያደርጋል ማለት ልክ እናንተም ከፈለጋችሁ በምሳሌ ግቢያችሁ ውስጥ እስቲ ምን ችግር አለ ብላችሁ እንደው ወይ ግንበኛ ወይም የሆነ ሃንዲማን ፈልጋችሁ ግቢ ውስጥ ችግር መኖሩን እስቲ ይልኝ ዙሪያውን ጠበቅበቅ መደረግ ካለበት ምናምን ብላችሁ ባለሙያ ተቀጥራላችሁ አይደል ባለሙያው ቀጥራችሁ ከዛ ግቢያችሁ ዙሪያ ይፈተሻል ምንም አይነት ችግር የለም ሌባ የሚገባበት ቀዳዳ የለም ምናምን ትባላላችሁ ማለት እነዚህ ኤቲካል ሃከርስ ይባላሉ በሌላ ነገር በኮምፒውተር ቨርቹዋል ወርልድ ውስጥ ኤቲካል ሃከርስ ይባላሉ የነዚህ ተቃራኒ በኃይል ተቃራኒ ማሊሺየስ ሃኪንግ የሚባለው ነው ሁለተኛው አይነት ይሄ ብላክ ሃት ሃከርስ ይባላሉ ወይም ነጭ ኮፍያ ለባሾች ይባላሉ እነዚህ ዘራፊዎች ናቸው ከፍተኛ ጉዳት ማድረስ የሚችሉ ናቸው ኃይለኞች ናቸው ከፍተኛ ዕውቀት እና የኮምፒውተር ኔትወርክ ሲስተም ዕውቀት ያላቸው ናቸው ከፍተኛ የሆነ የፕሮግራሚንግ ቋንቋ ዕውቀት ያላቸው ናቸው ነው መጻፍ ብቻ አይደለም የተጻፈ ነገር ላይ ስህተት ማግኘት የሚችሉ ናቸው ኦኬ ሶ ዳታ ስቲል ያደርጋሉ ለምሳሌ አንድ የኢትዮጵያ አየር መንገድ ወይም ኢትዮ ቴሌኮም በጣም ሰፊ ዳታ አላቸው እነዚህ ኩባንያዎች መብራት ኃይል ወዘተ ደንበኞች አሏቸው አይደል እንዴ እስከ 50 ሚሊዮን እስከ 100 ሚሊዮን የሚሆን ደንበኞች ዳታ አለ ይሄ ዳታ በጣም ውድ ነገር ነው በጣም ውድ ነው የዛ ኩባንያ ህልውና ማለት ነው ሶ እነዚህ ኮምፒውተር ኔትወርክ ሲስተም ውስጥ በመግባት ባንኮች አሉ ለምሳሌ 1 ሚሊዮን ደንበኛ ያለው ባንክ ማለት የ1 ሚሊዮን ደንበኞቹ ዳታ ይዟል የኤቲኤም ፓስወርዱን የኤቲኤም ስሙን ባላንሱን ትራንዛክሽን ሰርቨር ላይ ነው ያለው ሶ ዛ ኮምፒውተር ኔትወርክ ውስጥ ነው ቀደም ያልኳችሁ 14000 ኮምፒውተር የሚገኙበት ቨርቹዋል ኮምፒውተር ኔትወርክ ውስጥ ነው ያለው ሰርቨሮቹ እዛ ነው ያሉት ስለዚህ እነዚህ ብላክ ሃት ወይም ጥቁር ኮፍያ ለባሾች እዚህ ኔትወርክ ቀደም ያልኳችሁን የባንኩ 14000 ኮምፒውተሮች የሚገናኙበትን ኮምፒውተር ኔትወርክ ሲስተሙ ሰብሮ በመግባት የባንኩን የ1 ሚሊዮን ደንበኞች ዳታ ሊሰርቅ ይችላል ሊወስድ ይችላል ኦኬ ወይም ደግሞ እዛ ኮምፒውተር ኔትወርክ ቫይረስ በመርጨት ስፕሬድ በማድረግ እንዳለ ኔትወርክ ሲስተሙ እንዳይሰራ ያደርጋል ስለዚህ እናንተ ጧት ባንክ ስትሄዱ ሲስተም አይሰራም ትባላል ከሰዓት ሲመጣ ሲስተም የለም ይሏቸዋል በነጋታው ሲስተም የለም ይላችሁ በመሃል ምን ይሆናል ባንኩ ሽባ ነው የሚሆነው ከሌሎች እኩያዎቹ ጋር መወዳደር አይችልም ቀጥታ ከእንትን ነው የሚወጣው ከውድድር ነው የሚወጣው አንድ ሁለተኛ ከፍተኛ በሀገሪቱ ላይ ከፍተኛ የሆነ ኢኮኖሚክ ጫና ይፈጥራል ሁለት ቀን አንድ ባንክ አልሰራም ማለት በአጠቃላይ ኢኮኖሚ ዳይናሚክስ ውስጥ የሚጫወተው አሉታዊ ተጽዕኖ ከፍተኛ ይሆናል ማለት ነው ሶ እነዚህ ብላክ ሃት ሃከርስ የሚባሉት ወይም ደግሞ ነጭ ኮፍያ ለባሾች የሚባሉት ከፍተኛ የሆነ ጉዳት ማድረስ የሚችሉ ናቸው ግሬ ሃት ሃከርስ የሚባሉ አሉ ወይም ደግሞ ግሬ ሃት ሃኪንግ የሚባል ደግሞ የሃኪንግ አይነት አለ እነዚህ አንዳንድ ጊዜ አንኦተራይዝድ በሆነ መልኩ ባልተፈቀደ መልኩ የሆነ ኮምፒውተር ኔትወርክ ሲስተም ሰብረው ይገባሉ ግን ከሰብረው ከገቡ በኋላ ምናልባት ለዛ ለባለቤቱ ወይም ደግሞ ለኩባንያው ኃላፊዎች እንዲህ አይነት ኮምፒውተር ኔትወርክ ሲስተማችሁ ውስጥ እንደዚህ አይነት ሽንቁር አለ እንደዚህ አይነት ሆልስ አለ ቶሎ ማትደፍኑት ከሆነ ብላክ ሃት ሃከሮች ገብተው ሊዘርፋችሁ ይችላል ምናም ብለው ሊናገሩ ይችላል መልካም ነገር ሊሰሩ ይችላሉ እንደዚህ ያለ በጣም ብዙ የሃከሮች አይነት የሃኪንግ ታይፕስ አሉ ብዙ አይነቶች አሉ እነዚህ ሶስቱ ግን መሰረታዊና ዋናዎቹ ናቸው ሃኪንግ ምንድነው ይሄን ያህል ነገር ሃኪንግ ይሄን ያህል ቢግ ዲል ነው ምንድነው ለምን ማተር ያደርጋል ሃኪንግ እንግዲህ እንደምታውቁት ሁሉ ነገራችን ኦንላይን እየሆነ ነው የባንክ አገልግሎቶች ሙሉ ለሙሉ ኦንላይን ሆነዋል ወይም ደግሞ ዲጂታል ሆነዋል ሾፒንግ የሚባለው ነገር መገበያየት መሸጥ መገበያየት የሚባለው ነገር በሙሉ ኦንላይን ሆነዋል አጠቃላይ ማህበራዊ ህይወታችንም እኮ ኦንላይን ሆነዋል ወይም ዲጂታል ሆነዋል አይደል ሶ ምን ማለት ነው ሁሉም ነገር ዲጂታል እየሆነ ፊዚካል የሆነው ነገር እየቀነሰ ነው የሄደው ኢትዮጵያ ውስጥም ኦልሞስት በጣም ድራማቲካሊ እየተለወጠ ነው አይደል የዲጂታል ህይወታችን በጣም እያደገ በጣም
መሰረት እያያዘ ነው የሚሄደው። በነገራችን ላይ አንድ መሰረት ከያዘ ከዛ በኋላ ይቀጣጠላል። የቴክኖሎጂ አንዱ ባህሪው አንዴ መሰረት ከያዘ አንዴ የመጀመሪያው ቨርዥን ከወጣ ሁለተኛው ቨርዥን፣ ሶስተኛው ቨርዥን፣ አራተኛው ቨርዥን በጣም ስፒድ ያደርጋል፣ በጣም ይፈጥናል። ቶሎ ኢንገልፍ የማድረግ ነገር አለው። የኤአይ ሞዴሎችን ማየት ትችላላችሁ። ከ2019 ጀምሮ የመጡት GPT-2 GPT-3 GPT ምናምን እያለ የመጡት በጣም በትንሽ ጊዜ ነው የመጡት አይደለ እንዴ? 2019 2020 21 22 23 24 6 እና 7 አመት ጊዜ ውስጥ በጣም ከፍተኛ የሆነ ሪቮሉሽን ተፈጥሯል ባለፉት 6 እና 7 በኤአይ ብቻ ማለት ነው። ስለዚህ በአንድ ጊዜ ዲጂታል የሆነው ህይወታችን በጣም ጥልቅ እየገባን እያንዳንዱ ነገር የትዳር ሁኔታችንን በአጠቃላይ ፋይል በግለሰብ ደረጃ ፕሮዲዩስ የምናደርጋቸው ፋይሎች አሉ አይደል? እቃ እንገዛለን፣ ንብረት እንገዛለን፣ እንሸጣለን። ከትዳር ጋር የተያያዘ ዶክመንቶች ይኖሩናል። ከበርዝዴይ ጋር የተያያዘ ዶክመንቶች፣ ከልጆቻችን ጋር የተያያዙ ዶክመንቶች፣ ከህግ ጋር የተያያዙ ዶክመንቶች፣ በጣም ብዙ ነገራችን ዲጂታል እየሆነ ይሄዳል ማለት ነው። ስለዚህ ይሄ ቢግ ዲል ነው ማለት ነው። ማለት ሃኪንግ በጣም ማተር የሚያደርግ ነገር ነው ማለት ነው። ከዛም ባለፈ ግን የሳይበር ክራይም ወይም ደግሞ የኦንላይን ሳይበር ጥቃት የሚባለው 10.5 ትሪሊዮን ዶላር ያህል ኪሳራ ማድረስ የሚችል ነው። በ2025 አላለቀም። አሁን ኦክቶበር ወር ላይ ነው። ገና 1 ወር 2 ወር 3 ወር ይቀራል አይደለ? እስካሁን ድረስ ራሱ 10.5 ትሪሊዮን ዶላር የሚያህል ኪሳራ አድርሷል። በዚህ 2025 ማለት ከፍተኛ የሆነ የገንዘብ ኪሳራ ያደርሳል። ከፍተኛ የሆነ የስም ኪሳራ ያደርሳል። ሬፑቴሽን ኪሳራ ያደርሳል። ከፍተኛ የሆነ ለጥገና የሚወጣ ወጪ ይዳርጋል። ለምሳሌ 14000 ኮምፒውተር ኔትወርክ ሲስተም ያለው ባንክ አለ ብያቸዋል። ያ ባንክ የሆነ ሃከር ሰብሮ ቢገባና የባንኩ የ1 ሚሊዮን ደንበኞች የኤቲኤም ኢንፎርሜሽን ቢሰርቅ ምን ማለት ነው? አንደኛ ከፍተኛ የሆነ ኪሳራ ይደርሳል ደንበኞቹ ላይ። ደንበኞቹ ፍርድ ቤት ያቆሙታል ባንኩን። አንድ ከፍተኛ የሆነ የኪሳራ ወጪ ይደረጋል። ባንኩ ከፍተኛ ወጪ ያወጣል፣ ፍርድ ቤት ይወስንበታል። አንድ ሁለተኛ ስሙ ይጠፋል። ባንኩ ሁለተኛ ተመልሶ ባንክ መሆን አይችልም፣ ሽባ ነው የሚሆን። ከዛ መለስ ያለ ጉዳት ቢደርስበት እንኳን ኦኬ ኮምፒውተር ኔትወርክ ሲስተሙን ከቫይረሱ እና ጽዳው ተብሎ የኮምፒውተር ኔትወርክ ሲስተሙ ሪፔር ለማድረግ የሚያወጣው ወጪ ስፍር ቁጥር የለው። ስለዚህ ከፍተኛ የሆነ ወጪ ያወጣል ማለት ነው።